በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ድካም ያለ ሕማም በሰላም በጤና ያደርሰን ያደርሳችሁ። ለትንሣኤው እንደምንቆያችሁ ሁሉን የሚችል አምላክ ከምስጋና ይገባዋል። ተወዳጆች፣ የሰማነውን ማን አምኗል የሚለውን የእግዚአብሔር ቃል ነው የምንመለከተው። በትንቢተ ኢሳይያስ ምዕራፍ 53 የመሲህ ምዕራፍ በሚባለው ምዕራፍ ላይ የተጻፈውን እንማረው። ይህንን የጻፈው ኢሳይያስ የተባለው ነቢይ ነው። ከአበይት ነቢያት አንዱ ነው። ከጌታችን ልደት 700 ዓመት በፊት የተወለደ የክርስቶስን የመሲሁን ሁኔታ ግልጽ አድርጎ በመናገር ምክንያት ደረቅ አዲስ ኪዳን ተብሎ የሚጠቀስ መጽሐፍ ነው። ጌታ ኢየሱስ ክርስቶስ ከድንግል እንደሚወለድ መሲሐችን አዳኛችን የተናገረ ነው። ኢሳይያስ 7:7 ላይ እንደዚሁ ደግሞ እስራኤል እንደሚያስቡት ሳይሆን እሱ አዳኛችን መድኃኒታችን መሲሐችን በቁስል የሚፈውስ ታሞም የሚያድን መሆኑን ወደ መስቀሉ የመራን ድንቅ ነቢይ። እስራኤል ይህንን ነቢይ እንዴት እንዳልሰሙት እንዳላስተዋሉት በጣም ነው የሚያስገርመው። እነሱ መሲህን ከመንግስት ጋር ከሰረገላ ጋር ከሰልፍ ጋር ከስልጣን ጋር አገናኝተው ነው የሚጠብቁት። ነገር ግን የእግዚአብሔር ቃል እነሱን በሚቀበሉት መጽሐፋቸው የእግዚአብሔር ቃል የሚነግረን መሲህ ግን ከቁስል ከመስቀል ጋር ከሕማም ጋር ተገናኝቶ እንደሚመጣ በሱ ቁስል እንደሚፈውሰን የኛ ችግር መንፈሳዊ መሆኑን በደንብ አድርጎ ያስረዳል። ዝም ብሎ ዓለማዊ ፖለቲካዊ ብቻ ሳይሆን መንፈሳዊ ችግሮች እንደሆኑ የሰው ልጅ የወደቀው በመንፈሱ እንደሆነ የሰው ልጅ የበደለው የሞተው በመንፈሱ እንደሆነ ኦሪት ዘፍጥረትን የሙሴን የሕግ መጽሐፍ ሐሳቦች በደንብ አድርጎ ተከትሎ የሚያብራራ መጽሐፍ ነው ኢሳይያስ። እንግዲህ በዚሁ በኢሳይያስ 53ኛ ምዕራፍ ላይ የሰማነውን ማን አምኗል ብሎ እስራኤልን ይጠይቃቸዋል። እኛ ልናምነው አልቻልንም ነው። ከምንማችን በማይችል ሁኔታ ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ጥበቡ ይበልጣል ብሎ አባቶቻችን የነገሩን ለመታመን የሚከብዱ ነገሮችን ስላደረገ የእግዚአብሔር ልጅ ሰው ሆነ የሚለውን ይህን ትልቅ አዋጅ ለማመን በጣም ብዙ ሰዎች ከብዷቸዋል። እንደውም አንዳንድ የዓለም ሐሰተኛ ነቢያት ይህንን ትምህርት ከማመን ስለከበዳቸው አይወለድም ብለው አዲስ እምነት ለመፍጠር ተገደው። ምክንያቱም እንዴት አምላክ ሰው ሊሆን ይችላል? እንዴት ታላቁ እግዚአብሔር ልጅ በሰዎች መካከል ይገለጣል ብለው ከሎጂክ ከእውነት አንጻር የማይሆን እነሱ እግዚአብሔርን ቢሆኑ የማያደርጉትን ነገር እሱ እግዚአብሔር ሆኖ ስላደረገ ግራ ይገባቸዋል ለማመን። ለዚህ ነው አሕዛብም አላመኑትም፣ አይሁድም አላመኑትም። ዛሬ ድረስ በራሳቸው በአንድ አምላክ እምነት ጸንተው ታምነው ይኖራሉ። አይሁድ ግን የእግዚአብሔር ልጅ ኢየሱስ ክርስቶስን ግን በስጋ ተገልጦ መሲህ አዳኝ ሆኖ መምጣቱን ግን ያልተቀበሉ። ይሄ አንደኛውን አስገራሚው ነገር ነው። ይጠይቃል። ለዚህ ነው የሰማነውን ማን ነው ያሉት ብሎ እነሱ ብቻ ግን አይደሉም። በእርግጥም የሰማነውን እኛ ሳምነነዋል ወይ? የጌታችን የኢየሱስ ክርስቶስ ሕማማት በየዓመቱ በየጊዜው በየቅዳሴው በየቁርባኑ እንዲታሰብ ቤተክርስቲያን ለምታደርገው ለምንድን ነው? ክርስቶስ ደሙን በሰጠን ጊዜ አስቡት እንካችሁ ለሁላችሁ የሚፈስ አዲስ ኪዳን ደሜ ነው አስቡኝ እያለ የሰጠን ለምንድን ነው? መረሳት የሌለበት መታሰብ ብቻ አይደለም፣ ከመታሰብ ባለፈ መታመን የሚገባው ነው። የእሱ ፍቅርና የእሱ ቁስል መታመን የሚገባው ልክ ፀሐይ በየቀኑ ትወጣለች አይደል? ሄድ እናምናለን። ፀሐይ ሳትወጣ ትቀራለች ብሎ የሚያስብ ሰው የለም። ነጋ የምንለው ፀሐያችን ስትመጣ። የሰው ልጅ በዚህ ልክ ፀሐይ መውጣቷን ባመነበት ልክ ክርስቶስ እና ሕማሙን ለኛ የከፈለውን የፍቅሩን ጉዳይ በዚያው ልክ በየቀኑ ማሰብ እና የሁላችን ቤተክርስቲያን ጠዋትም ከሰዓትም ቅዳሴ የምትቀድስ ጊዜ በዋና ዓላማዋ በጉን መሲሁን ሰውታ በስጋውና ደሙን ፈትታ መስጠት ነው። በዚህ ውስጥ የክርስቶስን ሕማም እየቆረብን እንድናስበው ያን ቅዱስ ስጋ ስናላምጥ እሳቱ ትዝ እንዲለን ፍቅሩ ትዝ እንዲለን ያን ንጹህ ደም ስንጠጣ ያን ንጹህ ፍቅር በውስጣችን በአጥንታችን በሰውነታችን እንዴት እንደገባ እንዴት ዋጋ እንደተቀበልን እንድናስብ ለማድረግ ሰዎች ማመን የሚያስቸግራቸውን ይህን ፍቅር ግን እኛ በትክክል ከልባችን
ጋር አገናኝተን ልናምን ይገባል። እኛና እግዚአብሔር ልብ ለልብ መገናኘት፣ እኛና ክርስቶስ ልብ ለልብ እንድንገናኝ የሚያደርገን በቂ ምክንያት አለ። እኛን ወክሎ ለኔ ብሎ ላንቺ ብሎ ላንተ ብሎ በመስቀል ላይ የከፈለልን ዋጋ ወደሱ ይስበናል፣ ያቀርበናል። እግዚአብሔር ልጆች እና ፍቅሩ በልባችን ውስጥ እንዲሰራ፣ ፍቅሩ በልባችን ውስጥ ትርጉምና ዋጋ እንዲኖረው ሁላችንም ጠዋትና ማታ ይህን ትልቅ ፍቅር ማሰብ አለብን። የክርስቶስ ፍቅር ሲዝናል ወቅታዊ ብቻ አይደለም። የሆነ በዓል ሲመጣ፣ ስቅለት ሲመጣ ትኩረት ሰጥተን በተለየ ሁኔታ የምናስበው የሰው ልደት አይደለም። ሰው ልደቱን ወይም የጋብቻ በዓሉን ቀኑ ሲደርስ ነው ያስበው፣ በየቀኑ ያስበው ሕፃን ልጅ ካልሆነ በስተቀር። የክርስቶስ ልደት ግን እንደዚህ አይደለም። ዝም ብሎ የክብረ በዓል። የክርስቶስ ፍቅር ግን የክብረ በዓል ጉዳይ አይደለም። የክርስቶስ ፍቅር የእሱ ሰዓት የሆነ ፍቅር በልባችን ውስጥ ትልቅ ጉዳይና አጀንዳ መሆን አለ። በእግዚአብሔር የተማመኑ ቅዱሳን አባቶች፣ ቤተሰቦች የእሱን ፍቅር በሕይወታቸው ዓላማ ስላደረጉ ነው የተቀደሱት። አያችሁ፣ የእሱ ፍቅር እኛና እግዚአብሔር በፍቅር ስንገናኝ ቅድስናን እንለብሳለን። ቅድስና የምንለብሰው ሲኦል አለ ብለን ስለፈራን የገሃነመ እሳት አለ፣ ቅጣት አለ የሚለው የመጽሐፍ ቅዱስ ማስፈራሪያ ስለተጻፈ አይደለም። የመጽሐፍ ቅዱስ ላይ ያለው ያ ማስፈራሪያ ብቻ አይደለም፣ እውነት ነው፣ ግን ስለሚያስፈራን አይደለም። እኛ የእግዚአብሔር ልጆች፣ የእሱ ቤተሰቦች፣ የእሱ ከማይጠፋው ዘር የተወለደ ልጆቹ የእሱ ፍቅር ነው ከቅድስና ደረጃ የሚያደርስ። እያችሁ ዮሴፍ የተቀደሰው በክርስቶስ በመሲሁ ፍቅር ነው፣ በአባቱ አምላክ በእግዚአብሔር ፍቅር ነው። አብረንተኛ ባለችው ጊዜ እንዴት በፊቱ በደል በድላለሁ ነው ያለው። እንዴት ያጠፋኛል ይቀስፈኛል አይደለም ያለው፣ እንዴት በፊቱ በድላለሁ። በፍቅር ስንሆን ቅድስናችንም የልብ ቅድስና ነው። ጊዜ የሚያይ ቦታ የሚያይ ሰዓት የሚጠብቅ አይደለም እና የክርስቶስ ፍቅር ልባችን ውስጥ ከመታመን ያለፈውን ፍቅር ውስጣችንን እንዲሰራ ስንወድ ቅድስና እየለበስን እንመጣለን። እጅግ በጣም መልካም ሰዎች እየሆንን እንመጣለን። የሰው ልጅ ብቸኛ መልካም የሚሆንበት መንገድ ክርስቶስ ሲገባው፣ ኢየሱስ ክርስቶስ ሲገባው፣ ልቡ ለሱ ፍቅር ሲከፈት እና ቅድስናን እንለብሳለን። ሁለተኛው የክርስቶስ ፍቅር ሰው ያደርገናል። እግዚአብሔር የፈጠረውን ሰው እንሆናለን። ያ ንጹሑን ቅኑን ሰው እንሆናለን። ይህ ሰው አይደለም። እቺ ሰው መሰለቻችሁ አንባል። በውስጣችን ባለው መንፈስ እንፈለጋለን፣ እንወደዳለን፣ እንወዳለን፣ እንጠቅማለን፣ የተለየ ሰዎች እንሆናለን። በቤተ ክርስቲያን ዙሪያ በአገልግሎት የምንመለከታለው የክርስቶስ ፍቅር የገባቸው ካህናት አሉ፣ ሰንበት ተማሪዎች አሉ፣ ምዕመናን አሉ። የክርስቶስ ፍቅር እልፍ አይላለባቸው ምዕመናንም ካህናትም አሉ። በሁለቱ መካከል ያለው ልዩነት በሰማይና በምድር መካከል ያለ ልዩነት ነው። ልዩነቱ የእውቀት እንዳይመስል የህይወት ልዩነት። የክርስቶስ ፍቅር ያላቸው መንፈሳዊ ሰዎች ስመለከት ታራቂዎች ናቸው። መታረቅ ይችላሉ። በጣም ቀላል ነው መታረቅ። እነሱ ይቅር ይላሉ። ልባቸው ውስጥ የሚሉት ነገር የለም። ስፍራም የላቸውም ለበደል ቁጣን ለመያዝ እና ምን አይነት ኃይል በልባችን ውስጥ እንደሚያስገባ ይገርመኛል። ጌታችን ስንወድ እና እዛ ቦታ ላይ እነሱ ቂም የሚይዙበት ቦታ የላቸው። ያ ጓዳ የለም ልባቸው። ይቅር ይላሉ። ደጎች ናቸው። በአንድ መንፈሳዊ ጉዳይ ላይ ተባባሪዎች ናቸው። በጣም በቅን ተባባሪዎች ናቸው። ችኩል ተባባሪዎች ናቸው። መቼ ነው የሚደርሰው እያሉ የሚተባበሩ ሰው ለመርዳት ቢሆን፣ ወንድምን ለማገዝ ቢሆን፣ ሰዎችን ለማስታረቅ ቢሆን፣ ለቤተክርስቲያን አገልግሎት መቃናት ቢሆን ቀላል ሰዎች ናቸው። ምን መሰላችሁ? ልባቸው ተፈውሷል።
መድኃኒቱ ኢየሱስ ልባቸውን ፈውሶታል። ኢየሱስ መድኃኒት አይደለ? ሲገባ ውስጣችን ፈውሶ ነው የሚቀመጠው፣ አድኖ ነው የሚቀመጠው። ኩላሊታችን፣ ልባችን፣ ሳምባችን፣ ትንፋሻችን፣ ህሊናችን፣ አይምሯችን ይፈወሳል። እሱ ልባችን ውስጥ እንዲገባ በፈቀድን ጊዜ የመንፈስ ፈውስ ያገኛል ሰውነታችን። የተፈወሰ ክርስቲያኖች እንሆናለን። እና እንደዚህ አይነት መልክ ነው ያላቸው። ብዙ ተለያዩአቸዋል። ጥመት እነሱ ጋር የለም፣ ተንኮል እነሱ ጋር የለም፣ ስውር ነገር የለም። ኃጢአተኛ እንኳን ቢሆኑ ግልጽ ናቸው። በዚህ ልክ ክርስቶስ ፍቅር ሰዎች ይገኛል። እና ይህንን ሰው የሚያደርግ ፍቅር አግኝታችሁታል? ቤተሰቦች ወዳችሁታል? መስቀሉ ልባችሁን ይነካዋል። ግርፋት ይታያችኋል። ጨርቅ እስኪመስል ድረስ በአይሁድ ጅራፍ የተተበተለውን ያንን መድኃኒታችሁን ታወጣላችሁ። በልባችሁ ውስጥ እየተጎተተ እንደ በግ የተወሰደውን በቆሰለ ሰውነቱ ላይ መስቀል የተሸከመውን በጥፊ ሲመቱት ይቅር ያለውን ልባችሁ ያስበዋል። በሕይወታችሁ ውስጥ የእናንተ ዓላማ ነው እሱ የሚኖር ዓላማ። ስዕሉ ስንት ጊዜ በልባችሁ ተሳለ? ስንት ጊዜ አያችሁት? ስንት ጊዜ ቀመሳችሁት? ስንት ጊዜ ሳማችሁት? ስንት ጊዜ አቀፋችሁት? ስንት ጊዜ ደሙ ነካችሁ? ስንት ጊዜ ተቀደሳችሁ በሱ? እናንተ እኮ የሱ ልጆች ናችሁ። ሌላ እኮ ዓለም የላችሁ። ሌላ ዓለም እኮ የለንም። ዘወር ብለን የምናየው ዓለም እኮ የለንም። በፍጹም የሚወደን እኮ ዓለም የለም። ባል እንኳን ሚስት እንኳን እናት እንኳን እንደዛ አትወድም። ምን ያህል ልባችሁ ውስጥ ቦታ ሰጥ። አንድ ቻይናዊው ክርስቲያን የአጋፔ ቤተሰቦች ናቸው። ባለቤቱ ስትነግረኝ መድኃኒዓለም ሲገባ ሊያስቀድስ እጁን ዘርግቶ እንዲህ ሀግ አድርገኝ ቀፈኝ ብሎ ነው የሚገባው። ያቅፈዋል፣ ይስመዋል። ቅርብ ብሎ ውድድ አድርጎ መኖር ተለማምዳችኋል። ጌታችሁን ሳም አድርጋችሁት መኖር። ቤተክርስቲያን ሄዳችሁ የምትስሙት ምንጣፍ እንዳይመስላችሁ፣ ድንጋይ እንዳይመስላችሁ። የጌታችሁ እግር እዚህ ውስጥ ነው፣ እዚህ ውስጥ ነው ስዕሉ ያለው። ስማችሁት፣ ውድ ሽቷችሁን ቀብታችሁ፣ ጌጠኛ ስጦታችሁን ሰጥታችሁት ደስ ብላችሁ ትመጣላችሁ። ፍቅሩን ልናጌጥበት የተሰጠ ፍቅር ጌጥ ነው። ፍቅር ጌጥ ነው። የህሊና የመንፈስ ፈውስ ነው። ምን አስረዳችኋል? ከምታፈቅሩት ሰው ጋር ስትሆኑ የሚሰማችሁ ስሜት ነው። ይህ ስሜት እስኪመጣ ድረስ ክርስቶስን መውደድ ያስፈልጋል። ከእሱ ጋር በመወዳችሁ ስሜታችሁ ምንድን ነው? ከእግዚአብሔር ቤት ውጡ የማይላችሁ ውላችሁ ብታቱ ደስ የሚላችሁ ዳዊት እንዳለ በኃጢአን ድንኳን ከምቀመጥ በአንተ ቤት ብጣል እመርጣለሁ የሚል መንፈስ በአንተ ቤት መኖር ደስተኛል። ስዘምርልህ ባደር ከማህሌታውያኑ ጋር፣ ሳስቀድስልህ ባረፍ ከካህናቱ ጋር ደስ ይለኛል። አልጠግብህም። ሳሸበሽበልህ ቡር ከሰንበት ተማሪዎች ጋር አልጠግብህም የምንልበት ደረጃ ላይ እስክንደርስ ድረስ ጌታ በፍጹም ከክርስቶስ ፍቅር ባዕድ እንዳልሆን መታመን የከበደውን ድንቅ ፍቅር የራሳችሁ አድርጉ። ይህን ስናገር የማይታመን ይመስላል። ኢሳይያስ የሰማውን ማናምን አይደለም፣ ግን እውነት በክርስቶስ ፍቅር የነደደውን የተለኮሰውን መቅረዝ ሆኖ በመቅረዙ አጠገብ ቆሞ ታዩታል። በዮሐንስ ራዕይ ምዕራፍ 1 ላይ ለሰባቱ መቅረዞች በክርስቶስ ፍቅር በነደዱት ቤተክርስቲያኖች መሃል ቆሞ አየሁት ነው የሚለን ዮሐንስ። የካህናት አለቃው በማይወዱት በማይፈልጉት ዘንድ ምን ያደርጋል? ትዝ በማይሉት በማይላቸው ኑሯቸው ብቻ፣ ትዳራቸው ብቻ፣ እንጀራቸው ብቻ፣ ቢዝነሳቸው ብቻ ትዝ የሚላቸው ምን ያደርጋል? እነሱ ሊያድናቸው ሊታደጋቸው ሊመጣ ይችላል። ግን የተለየ ኢንቲሜሲ የተለየ ግንኙነት ለማድረግ ይኸውላችሁ ክርስቶስ ሊያድነን ብቻ አይደለም የሚፈልገው፣ ሊመግበን ብቻ አይደለም የሚፈልገው። እሱ በጣም ተራው ነገር። እኛና ልጆቻችን የምንገናኘው ልንመግባቸው ብቻ ነው።
አልጋችን ውስጥ ገብተው አቅፈውን የሚተኙት ከኛ ጋር የሚላፉት እሱ እኮ ነው ፍቅር። አብረን የምንዝናናው አብረን የምንጫወተው እሱ እኮ ነው ፍቅር። እሱ ፍቅር ነው የሚፈልገው። እሱም የሚፈልገው ፍቅር ፈላጊ ነው። ፍቅር ተግባር ይፈልጋል። ፍቅር ያዕቆብ ጋር ሲላፋደረ ሲታገላደረ በያቦቅ ሸለቆ ካልባረከኝ አልለቅህም አለው። ያዕቆብም አልፈራውም። ለምን ነካኝ አላለው። አልለቅህም የማለት ትግል፣ በፍቅሩ የመባረክ ትግል፣ የመነካት ትግል፣ የራስ የማድረግ ትግል። እንጀራ መብላቱማ እንኳን በጎቻችን እንጀራ ይበላል ሳር ይግጣ። ለእንጀራ የምንፈልገው ሰዎች ተው እባካችሁ። ችግር መውጫ እሳት አደጋ እሳት ሲነሳ ማጥፊያ ብቻ አይደለም ጌታ። ከሱ ጋር ምታወሩበት፣ ምትጫወቱበት፣ ምታለቅሱበት፣ ፍቅር ምትስሙበት፣ ጌታችሁን አቅፋችሁ ልባችሁን ምትናገሩ እንደምትወዱት ምትናገሩበት ሰዓት ይገኛል። እንደምትወዱት ጸሎታችሁ ሰዓት ረጅም ሰዓት ፍቅራችሁን ለመግለጽ እንዳትፈልጉ እወድሃለሁ በሉት። ምትወዱት ካላችሁ እወድሃለሁ ይፈልግ የለ ፍቅር። ሴትም ወንድም ልብ ያለው ክርስቶስ የሁላችን ተወካይ። ሴት እወድሃለሁ ስትባል እወድሻለሁ ስትባል እንደምትወድ እንደምትደሰት፣ ወንድ አከብርሃለሁ ሲባል እንደምትደሰት ሁለቱም ይገባል። እኛና እግዚአብሔር ያለን ሊታመን የማይችል ፍቅር በህይወታችን ውስጥ ሊነድ ይገባል፣ ሊቀጣጠል ይገባል። ምን ተማራችሁ? የሰማነውን በልባችሁ ጻፉልን፣ ኮሜንት አድርጉ። ላይክ በተኑ ላይ እንደዚህ ላይክ አድርጉ። ኮሜንታችሁ በጣም ነው የሚጠቅመኝ። አነባለሁ፣ ሁላችሁም ታያላችሁ። ላይክ አድርጌ ነው የምወጣው። ደስ ይለኛል። አስተያየታችሁን ርቃታችሁን አመልላለሁ። ብዙ ሰዎች ሰምታችሁ ጥቂት ሰዎች ናቸው ኮሜንት የምታደርጉት። አውቃለሁ ጊዜ የላችሁ። እኔ ግን ለእናንተ ሁሉ የ15 ሰከንድ የ15 ደቂቃ ጊዜ አለ። እናንተ የ15 ሰከንድ ጊዜ ግን እንድትሰጡ ይፈልጋል። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ጻፍ። ያለ ድካም ያለ ማን በሰላም ያደርሰን። 41 ጊዜ